دهاونم بدهنة والله يفتنوال حبتامونم بحبتو الله يفتنوال ونبلوكم بالخير والشر فتنة إلى بخيرم بشرم نمطفوم نجر انفتناچوالنا الله سبحانه وتعالى ስለዚህ ሰውየው ድህነት ችግር ሰው ፊት መቆም ሰው መጠየቅ ሰው መለመን ይሄ ከባድ ፈተና ነው ከذلك ልክ እንደዚሁ ደግሞ ሰውየው አላህ ሀብት ሰጥቶት ንብረት ሰጥቶት ባለ ሀብት አድርጎት ይሄንን ሀብት በራሱ ዕቀት እንዳገኘው የራሱ ሐቅ አድርጎ የተመለከተው ከሆነና ከዛ ጀርባ ያሉትን ባለ ሐቆችን የዘነጋ ከሆነ ይሄም ለሰውየው ከባድ ፈተና ይሆንበታል ማለት ነው ስለዚህ አላህ Subhanahu Wa Ta'ala عادل የሆነ ጌታ ነው ፍትሃዊ የሆነ ጌታ ነው ሁሉም እቺ ህይወት ዱንያ በባላንስ እንድትኖር ነው አላህ Subhanahu Wa Ta'ala ያደረገው ማለት ነው ስለዚህ አንድ ሰው አላህ ሀብት ከሰጠው ያ ሀብት ሙሉ በሙሉ የሱ አይደለም ማለት ነው በዛ ላይ አላህ Subhanahu Wa Ta'ala ሐቆችን አላህ አስቀምጧል እነዚህ ሐቆች ፈልጎ ሳይሆን በግዴታ ደረጃ ማድረግ ያለበትን ነገሮች አሉ ማለት ነው በዛ ላይ ፈልጎ ደግሞ በፍላጎት ደግሞ የሚያደርገው አለ እንደ ትርፋል ወላኪን መጀመሪያ ሁሉ ሰው ማየት ያለበት ምንድነው መጀመሪያ እኔ ግዴታ ምንድነው ለምን ዋጅባት የሆኑ ነገሮች ግዴታ ነገሮች ሰውየው ከሰራው ይመነዳበታል ካልሰራው ደግሞ ነገ አላህ ፊት ይጠየቅበታል ማለት ነው